90 ደቂቃ አልፎ ተጨማሪ ሰዓት 95ኛው ደቂቃ የካምፕ ኑ ስታዲየም ውስጥ መላው ሕዝብ እስትንፋሱ ተቆርጧል። የነጋሪዎች ድምፅ ጸጥ ብሏል። ሚሊዮኖች በአንድ ጥግ ሆኖ አይኖቻቸውን በድፍረት መክፈት አቅቷቸው ስክሪኑ ላይ ተክለዋል። ያ የጨዋታው የመጨረሻው መቃን የባርሴሎና የመጨረሻዋ የተስፋ ጭላንጭል ነበረች። ኳሷ በዛ በብራዚላዊ አስማተኛ በአይነ ጥቅሻ ሜዳን በሚቀይረው በዚያ ድንቅ እግር ስር ትገኛለች። ኔይማር ጁኒየር ኳሱን በግራ እግሩ አጥብቆ ወደፊት ገሰገሰ። የፓሪስ ተከላካዮች ኃይለኛ ግፊት ተንጥቆ የሰውን አይምሮ በሚያሳምን ፍጥነት ሜዳውን አቋርጦ የሚሻገርበት ያቺ ቅስፈት ጠበቀ እና መላው አካሉ ወደፊት ተወርውሮ ኳሷን ወደ ሳጥኑ ሰነጠቃት። ወደ ግብ ክልል ጥግ እንደ መብረቅ ብልጭ ብላ ወደ ሳጥኑ ማዕከል ትጓዛለች። የፒኤስጂ ደጋፊዎች መረብ ላይ ታርፍ ይሆን? አምላክ ሆይ በዚህች አጭር ሰከንድ ውስጥ ምን ይፈጠር ይሆን ሲሉ ተደመጡ። ፔናልቲ ሳጥን ውስጥ ተከላካዮች ግራ ተጋብተው እርስ በራሳቸው ተጋጅተዋል። የፒኤስጂ ግብ ጠባቂ ከወዲሁ ተስፋ የቆረጠ ይመስላል። በዚያች መተንፈሻ በሌላት ወሳኝ ሰዓት ኬት መጣ ተብሎ የማይታመን ታሪክ ለመስራት የተፈጠረ አንድ ብቸኛ ጀግና ከኋላ መጥቶ እንደ መብረቅ ብቅ አለ። እግሩን ሙሉ በሙሉ ዘርግቶ ያቺን መዳረሻ ኳስ ከሞት አፍ አውጥቶ አገኛት። ሰርጂ ሮቤርቶ is done it, the most unlikely hero. ካታሎኒያ goes wild 6 not for 6 አዎ በድምሩ 6-5 የከምድር በላይ ሆነ እብደት ነው። ከዚህ ቀደም ታይቶ የማይታወቅ የክብር ምዕራፍ የደም ሳርን የሚያቀዘቅዝ ድንቅ የእግር ኳስ ገድል ነው። It is a miracle at the Camp Nou, glorious unpredictable football። በዚያ ምሽት ታሪክ በወርቅ ቀለም ተጽፏል። የማይቻል የሚመስለው ነገር በእውን ተለወጠ። ባርሴሎና ከመቃብር ውስጥ ከሞት ተነሳ። ነገር ግን የሁሉ ድንቅ ታሪክ የተጀመረ የምን ጊዜም የማይረሳው በአውሮፓ ቻምፒዮንስ ሊግ በባርሳና በፒኤስጂ መካከል የተደረገ ድንቅ ጨዋታ ነው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ያልተጫናችሁ የደወል ምልክቷን እየተጫናችሁ አብሮነታችሁን እንድታሳዩን በአክብሮት እንጋብዛችኋለን። የአሜን ስፖርት ነው። ቀጥላለን። አሜን ስፖርት ነገሩ የተሳለው ከወራት በፊት በፓሪስ ምሽት ነበር። ፓሪስ የፍቅር ከተማ፣ ለባርሴሎና ግን የቅዠቶች ሁሉ መነሻ በሆነችው ስፍራ ፓርክ ዲ ፍራንስ ስታዲየም ውስጥ የተከናወነው የመጀመሪያ ዙር ጨዋታ የካታሎኑን ክለብ መሰረት ያናወጠ ነበር። ዲማሪያ በዕለቱ ድንቅ ቀን አሳለፈ። ድራክስለር እና ካቫና የበኩላቸውን አከሉበት። ፒኤስጂ ባርሴሎናን 4-0 በሆነ ሰፊና አስደንጋጭ ውጤት አዋረደው። ሜዳው ላይ የነበሩት የባርሴሎና ተጫዋቾች ፊታቸው በሐዘንና በአግራሞት ተዘፍቆ ነበር። ከጨዋታ በኋላ መላው ዓለም አንድ አይነት መደምደሚያ ላይ ደረሰ። ባርሴሎና ከዚህ በኋላ መመለስ ፈጽሞ አይችልም። የአውሮፓ ቻምፒዮንስ ሊግ ጉዟቸው እዚህ ላይ አብቅቷል። አንድም የእግር ኳስ ተንታኝ፣ አንድም የእግር ኳስ ባለሙያ ይህን ውጤት መቀልበስ እንደሚቻል አላመኑም ነበር። ታሪክ ተጽፏል ተባለ። 4-0 የሚለውን ውጤት በሜዳ ላይ መቀልበስ ከሕግ ውጪ ከእውነታው የራቀ ሐሳብ ሆኖ ታየ። ግን ሉዊስ ኤንሪኬና ሰራዊቱ ሌላ ዕቅድ ነበራቸው። በፓሪስ 4 ካበሉን በካምፕ ኑ 6 እናስቆጥራለን የሚል አቋም ይዘው ለታላቁ ፍልሚያ መዘጋጀት ጀመሩ። እናም ያ ቀን ደረሰ። መጋረጃው ተከፈተ። የካምፕ ኑ በሮች ለታላቅ ተአምር ክፍት ሆኑ። ስታዲየሙ እስከ አንገቱ ሞልቷል። በ10 ሺዎች የሚቆጠሩ ደጋፊዎች በአንድ ድምፅ እንችላለን እያሉ ያስተጋባሉ። የተጫዋቾቹ ፊት ላይ ግን የተለየ መንፈስ አንጸባርቋል። የውጊያ መንፈስ፣ የቁራጥነትና የሞት ሽረት ትግል።
ጨዋታው ሲጀምር ባርሴሎና እንደ ነብር ተወረወረ። መጀመሪያውን ደቂቃ ጠብቆ ግፊት መፍጠር ጀመሩ። እናም በሶስተኛው ደቂቃ ሉዊስ ሱዋሬስ ከቅርብ ርቀት ኳሱን ራሱ አሻሽሎ በስተቀኝ በኩል በራሱ ኃይል ወደ ግብነት ለወጠው። 1-0። የካምፕኑ ግድግዳዎች በደስታ መንቀጥቀጥ ጀመሩ። ተቃዋሚው ፒኤስጂ ግራ ተጋብቷል። የባርሴሎና ግፊት እየጨመረ ነው። በመጀመሪያ አጋማሽ መባቻ ላይ በ40ኛው ደቂቃ ላይም ኢኔስታ የሰጠውን ኳስ ኩርዛዋ በራሱ ግብ ላይ ያስቆጠረው 2-0። ከእረፍት ከመመለሳቸው በፊት ሁለት ግቦች። አሁን የባርሴሎና ተስፋ ከጥግ በላይ አብቧል። ተጫዋቾች እርስ በራሳቸው ይተያያሉ። ይቻላል የሚለው እምነት በልባቸው ውስጥ እያደገ መጣ። በሁለተኛው አጋማሽ መጀመሪያ ላይም በ50ኛው ደቂቃ ላይ ኔማር በሳጥን ውስጥ ሲታደፍ ተጋጣሚው ጥፋት ሰራበት። ፔናልቲ። ሊዮኔል ሜሲ ኳሱንም ወሰደ። አጭር ሩጫ ነገር ግን ጠንካራ ምት መረብ ላይ ያሳረፈው ሊዮ ሜሲ 3-0። አምላኬ ሆይ ከዚህ በላይ ምን ሊኖር ይችላል ሲሉ ፒኤስጂዎች ተጨነቁ። አሁን የሚቀረው አንድ ብቸኛ ግብ ብቻ ነው። ካምፕኑ በአየር ላይ መብረር ጀመረ። መላው ዓለም ስክሪኑን በአይኑ አፍጥጦ ይከታተላል። ታሪክ በአይናችን ፊት እየተቀየረ ነው ሲሉም ተደመጡ። ግን እግር ኳስ ፈጽሞ ቀላል ታሪክ አይጽፍም። ድንገት በ62ኛው ደቂቃ የፒኤስጂ ኤዲሰን ካቫኒ እንደ መብረቅ ብልጭ ብሎ ከየትም መጣ መከላከያውን ሰንጥቆ መጥቶ ግብ ጠባቂውን ተራ አድርጎ ኳሱን መረብ ላይ ያሳረፋት። 3-1። በዛች ቅጽበት የካምፕኑ ስታዲየም ጸጥታ ሰፈነበት። ደጋፊዎች ራሳቸውን ማመን አቃታቸው። ምክንያቱም አሁን ባርሴሎና ለማለፍ በደቂቃዎቹ ውስጥ 3 ተጨማሪ ግቦች ያስፈልጉታል። አዎ 3 ከማዕበል በላይ የገዘፈ ከኤቨረስት ተራራ በላይ የከበደ ከባድ ተልዕኮ። ሰዓቱ እየሮጠ ነው። ደቂቃዎች እንደ ሰከንድ እየበረሩ ሄዱ። ተስፋው እየደበዘዘ፣ ተጫዋቾቹ ድካምና ውጥረት እያሳዩ መጡ። ሰዓቱ ወደ 80፣ 85፣ 88 ደቂቃ እየተጠጋ ሲሄድ ሁሉም ነገር አብቅቶለታል ተባለ። ግን ኳስ አስማታዊ ናት። በ88ኛው ደቂቃ ከየትም መጣ ተብሎ የማይታመን ኔማር ጁኒየር ኳሱን ይዞ ወደ ግብ ፊት ለፊት ሲመጣ ጣት ምታገኘ የግራ እግሩን ቀስት አድርጎ እንደ ጌጥ መረብ ላይ ሰቀላች። ስታዲየሙ ደግሞ በጩኸት ተናወጠ። ተስፋው እንደገና አገገመ። ግን አሁንም ጊዜው አልቋል። አንድ ግብ ይቀራቸዋል። 91ኛው ደቂቃ ላይ ደረሰ። በድጋሜ ኔማር ጁኒየር ፔናልቲ ያገኘ። ያንም ፔናልቲ አስቆጠረ። 5-1 በአግሪጌት 5-1። አሁን ላይ የሚሊዮኖች ልብ ስጋ ገብቶ ተንቀጠቀጠ። በማይክሮ ሰከንድ ልባቸው መምታት ጀመረ። እናም ያቺ ተጨማሪ ሰዓት፣ ያቺ የዘላለም ታሪክ መጻፊያ ደቂቃ ደረሰች። ተመልካቾቻችን 5ኛው ተጨማሪ ደቂቃ ላይ ነን። እናም ታሪኩ ወደሚጠናቀቅበት የመጨረሻ ምዕራፍ ደርሰናል። ሰዓቱ ተጨማሪ ሰዓት ላይ ደርሷል። 95ኛው ደቂቃ የካምፕኑ ትንፋስ ሙሉ በሙሉ ተቋርጧል። መላው የባርሴሎና ተጫዋቾችና በሚሊዮኖች የሚቆጠሩ ደጋፊዎች አይናቸውን አንድ ስፍራ ላይ ተክለዋል። ያ የጨዋታው የመጨረሻ ዕድል፣ የመጨረሻው የተስፋ ጭላንጭል ነበረች። ኳሷ በዚያ በብራዚላዊ አስማተኛ በኔማር እግር ስር ትገኛለች። ኔማር መከላከያውን ሰንጥቆ ኳሷን ወደ ሳጥኑ ውስጥ መለስ አደረጋት። ድጋሜ ኳሷ እግሩን ፈልጋ ወደ ኔማር ተመለሰች። ድጋሜም በረጅሙ አሻማ። እናም ከማንም በላይ ፈጣን ሆኖ በመገኘት ያቺን ወርቃማ ኳስ መረብ ላይ ያዋሃዳት ማን ነው? አዎ ሰርጂ ሮቤርቶ ይባላል። he has scored, he has won it for Barcelona. unbelievable scene at the Camp Nou 6-5 ማመን ይከብዳል። ሎጂክ የሰበረ ታሪክን የቀየረ አስደናቂ ተአምር። it's a miracle at the Camp Nou. glorious unpredictable football. ዛሬ ምሽት ታሪክ በወርቅ ቀለም ተጽፏል። የማይቻል የሚመስለው ነገር በእውን ተለወጠ። ባርሴሎና ከመቃብር ተነሳ፣ ከሞት ተነሳ። ተመልካቾቻችን ይህን ማን ያምናል?
ለአስጨራሽ ጨዋታ የጨዋታ ከውጤትም በላይ የሰው ልጅ የማመን አቅም የትግል ጽናትና ተስፋ የመቁረጥን የፈተነ ታሪካዊ ምዕራፍ ነበር። ባርሴሎና በዚያ ምሽት የማይቻለውን አስችሎ በዓለም የስፖርት ታሪክ ውስጥ ለዘላለም የሚታወስ ግዙፍ አሻራ ጥሎ አልፏል። አዎ ሉዊስ ኤንሪኬና ሰራዊቱ ተስፋ ማለት ትንፋሽ እስካለ ድረስ ተስፋ ያለ መቁረጥን በተግባር አሳይተዋል። ካምፕ ኑም የታምራት ቦታ መሆኑን ለዓለም አበሰረ። የዛሬው ታሪካችን እዚህ ላይ ያበቃል። ይህን አስደናቂ ትረካ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አድርሱ። በቀጣይ በሌላ ጓጊ ታሪክ እስከምንገናኝ ድረስ መልካም ጊዜ፣ ቸር ሰንብቱ። All men sport.